ጂጂ ከተጣለች በኋላ አቅፋው ምናምን እግሩን እያጠበች የእግሩን እጣቢ ምትጠጣ ሴቱላ አለች። ዛሬ ለባርባራ ያልሆነ ወንድ ነገ ለሚጣ ሊሆን አይችልም። ዛሬ ሚጣን ወጥቶ እንዲያዋረድ ወንድ ነገ ሌላ ሰው ሊሆን አይችልም። እንደ አጀንዳ በየቀኑ የዚህ ጉዳይ የመጣ ምናምን ከአንዷ ጋር ሲጣላ በዚህ ጉዳይ ነው ጣሉ ተብሎ አጀንዳ ከአንዷ ጋር ነገር ሲፈጠር በዚህ ጉዳይ ነው ተብሎ ቀን በቀን በሚዲያ አጀንዳውን ልናሳጥር ስንል ሄለን እንደው ሻባረረችን። እሷ ቦስ እያለች እዚህ ጋር እቤቷ ትጠራዋለች ምናምን። እኔ ስለማስታወስ ትክክል ነበር። ትጠራዋለች ና ምናምን ትለዋለች። ኮንሰርት ሄዳ አልመጣም ማለት እሱ እኔ ያስታውሳለሁ። እሷ ሄዳ እና እያሉት አልመጣም ማለት ብቻዋን ከሌሎቹ ጋር ቪዲዮ ከፍታ ኢንጆይ አርጋ ተመልሰች ያንን ኮንሰርቱ ማለት ነው። አላገኘ ኮንሰርቱ ከኪዲ ጋር ነበረች ያ ኮንሰርቱ ጊዜ ማለት ነው። ናላገኘ ለመጀመሪያ እኮ ነው ልታገኘው ከሰፈሯ ፍራንክፈርት ሄዳ ማለት ነው ልታገኘው። አይ እምቢ ብሎት ቀረ ይዛን ቀን ከጂጂ ጋር እንደዛ ድራማ ውስጥ እንደ ሴት ነው የማስበው። ገባሽ? ከጂጂ ጋር እንደዛ ኳስ ሜዳን ብቻዋን ነው የመጣችው። ቤት ነው ኳስ ሜዳ እዚህ የእግር ኳሱ ጊዜ የኮንሰርት ብቻ አይደለም አልሄድም ብሏት ብቻዋን ነው የመጣችው። ናይ ሳምሪ ታይቴ ሳምሪ አይደለም እንደዛ አይደለም። ልጆች ይዛ በቀን እሷ ኳሱ ጋር ነበረች። ከዛ ማታ አብረው ነበሩ ኮንሰርት ላይ። እኔ የኳሱን አላውቅም። የኳሱን አግኝቼዋለሁ እኮ የኳሱ ጊዜ እሷ ቀን ሜዳ ላይ ልጆቹን አጫወተች። በኋላ ልጆቹን አስገብታ ማታ ኮንሰርት ላይ አብረው ነበሩ። እኔ እሱን አላውቅም፣ ግን እንደዛ ነበር ፕሮግራማቸው። ከጂጂ ጋር እንደዛ አይነት ድራማ ውስጥ የገባን ሰው ቀማው አይነት ጨዋታ ተጫውተው አንዳንዴ የተገዛ ወንድ ገንዘብ ሲያልቅ ይላል። ወይ ነው የምነግራችሁ። አይ የሚጣየ ተይረፊ እኔ ባርባራ ያው በቤቴ እንዳልሄድባት እንደዛ ይሻላል። አይደለም እንደዛ ይሻላል። ኖ እኔ እኮ ጥለኛ ምናምን አይደለም። ትክክል ነው ባለው ነው ደብቲ ነይ አይደለም። እኔ ነገር ልንገርሽ አሁን ወደ ሰላም እየሄድን ስለሆነ ባርባ ምንም ይታረቃሉ። ምንም አንድ ሰከንድ ነው የማወራው። ምንም ባርቢ አንድ ነገር ልንገርሽ መሆን ያለበት ሰው የራሱን ሚዛናዊ የሆነ ፍርድ የሚሰጥ ሰው ብቻ ነው መስማት ያለብሽ። መጥፎም በጣም ኔጌቲቭ የሚናገረውንም አለመስማት ነው። ግን አሁን የሆነ የራሷ ጥሩ ጎንና መጥፎ ጎን ካለ ሐሳቧን ሰው እንደ ሐሳቡ እናስተናግድ። እንደ ሐሳቡ ጥሩ ሐሳብ ይባላል። ባርባራ አንቺ ቤትሽን ከፍተሻል አይደል? አንቺ አትናገር። አንቺ ደጋታ እኔ አልተሳደብኩም። አልተሳደብሽ የሚታየው ግን እኔ አልተሳደብኩም አልተናገርኩም። እንደዚህ ቁጭ ብለሽ አስፋልሽኝ የሚባል ነገር ስለሚመጣ ይሄ የምልሽ ባርባራ ቢሉሽ ምን ያመጡሽ? ምን ያቺ ከዚህ በለጥ የምትቋቋሚ አይደለሽ እንዴ? ምንድነው እንደዚህ እኛ ያልን ባርባራ ባርቢ ያለንልሽ አብሽር ማለት መጥፎ ነገር የሚናገር ያለው ባርባራ ተሳደበችም እኮ ሀሳብ ነው። አንድ ሴት ልጅ እኔ እሺ ባንቺና በኔ ምሳሌ ልስጥ። በቃ ባርባራ በቃ ታይሽ እንደኔ እኮ እኔ በዚህ ደረጃ ብዝማ አሁን እኔ ባርባራ ባላላት ባሌ እንዲያርጎኝ ብላ እዚህ ሚዲያ ላይ እየየ እያለች እንደዚህ አርግለት ብላ እየየ እያለች እያየው እየሰማው እኔ ቤቴ ካስገባሁት ከዛ እኔ ላይ ለሚያደርገው ነገር ራሴ ነኝ ተጠያቂ። ድጋሚ ወንድ ልጅ ላይ ግፋ ቢል እኮ የመተዋወቂያ እንኳን ጊዜ አልተዋወቁም እኮ ሁለቱ ልክ አንድ ላይ ነን ምናምን በቃ በጥቅም የተመሰረተ ግንኙነት አዘይንዱ ዘዴ እንትን የለውም። ላይክ አይቆይም። ድራማ ነው በቃ የሚሆነው። እኔ ይኸውልሽ ባትወልድ እድሜ ሊያልፍ ነው ብላ አስባ ተፍተፍ እያለች ቢሆን ችግር የለውም። ልጆች ያሏት አነሰን በዛም ጥሩ ህይወት አለኝ የምትል ሚዲያ ላይ የራሴ ስራ አለኝ የምትል ሴት እኔ ምንም አላረገኝም ሆዴ። እኔ እንዲህ አይነት ነገር ውስጥ መጀመሪያውኑ መግባት አልነበረ። እንዴት ነው እኔ ከጂጂ ጋር የሆነ ወንድንን ያብሬው ሲጀመር ነው የምነግርሽ። ግን ትክክል አይደለም እኔ ይኸውልሽ ባርባራ እኔ ሳጠፋ ብትወጅኝም እውነቱን ንገሪኝ። በእውነት ነው የምነግርሽ። እሱ የታመመ ጊዜ ያ ሁላ ድፍን ቲክቶክ ላይ ያለ ህዝብ ወጥቶ እንኳን አንቺን ሰጠው እንኳን እግዚአብሔር አየው ይሄን ሎት ነበር ያላላለ እቺ ልጅ ፕሮፖዝ ያላረጋት አለ ይሄን የመሰለ ልጅ እኔ ይኸውልሽ ደግ መሆንና
ደግ መሆንና ይሄ እዚህ ጋር ቪክተም መጫወት ልዩነት አለው። አንዳንዴ ወንዶች አያጠፉም ማለት አይደለም፣ ግጥም አድርገው ያጠፋሉ፣ ይረገጣሉ። ግን ሊክ በዚህ ደረጃ አሁን እንደ ቪክተም መጫወት ትክክል አይደለም። በቃ አብረው ሆኑ፣ አልተስማሙም፣ ተለያዩ። ዛሴት በቃ አልተስማሙም፣ ተለያየ። ሄደች። መጀመሪያ ድራማውን ያመጣችው እሷ ነች። ሲንግል ነኝ ተለያይቻለሁ፣ ሲንግል ነኝ እንትን እንደ 1000 ብር ችሎ የሚያኖረኝ ምን እሷ ነች ያመጣችው። እሱን እንትን ያለችው ዝም ብላ እንደ ቀልድ ነው ተናግራለች። አይ እንደ ቀልድ ሻረባለው ከፈለጋችሁ ብላ 10,000 ብላለች። እሷ ሳትቀልድ የሚያለው ማን ነው? ከዛ በኋላ ማረጋችሁ መጀመሪያ ወራችሁ አማራ በመድኃኒዓለም እኛ እኮ ትላንት የመጣው አይደለም ቲክቶክ ላይ ሁሉም ሲረግጣት እና ሮሚም ሁሉም ላስላስ ሲያረጓት ወጣ የቀልድ ነው አለች እንጂ እንደውም ሀጂን ፈልገሽው ነው ምናምን ብለው ሙደዙባት። ሁሉም ሀጂ የመጣበት ሰዓት ስለነበር ማለት ነው። ስለዚህ ድራማውንም ያመጣችው እሷ ነች። መቷት እንደው እኔ አላቅም። እኔ እንደው የትኛው ዓለም ላይ እንዳለን መድኃኒዓለም ያውቀው። በዚህ ደረጃ ሄዳ የምትከስም ከሆነ ትክሰሰው። ድራማውን ስለተፈለገ ካልሆነ በስተቀር ተከሰሰው። የተከሰሰው ሁላ እኮ ይታሰራል ማለት አይደለም። የተከሰሰው ሁላ እንደዚህ ይባላል ማለት እኮ አይደለም። ትከሰሻለሽ፣ ትሄጃለሽ፣ ትጠየቂያለሽ። ህግ እኩል ነው የሚፈርደው። ይሄ አንዳንድ ጀርመን ላይ ማስጠንቀቂያ ነው የሚመጣብሽ። ከዚህ በኋላ እንዳትደርስ ነው፣ ሌላ ነገር የለውም። ምንም አይባልም። እንደው ስከሺ ነው መከራሽን የምትበይው። ተከሳሽ እኮ መከራ ይበላል። እኔ የፈራችሁ ነገር እስካለ ምናልባት ለመክሰስ ደረጃ የደረሰችበትን ሪዝን እኮ ማወቅ አለብን። ከሳለው ደረጃ የደረሰችበት ማለት ምንድነው ሪዝኑ? እኔ ካንተ አማራ ምንም አላገኘሁም። በቃ ለመክሰስ ይኸውልሽ፣ እኔ አንድ ሰው በድሎ ለመክሰስ እዚህ ጋር መጥቼ ባርቢ ልክሰሰው ወይ ጉድ ልክሰሰው በቃ ከሰዋለሁ ምናምን አልልሽም። ቀጥታ ነው የምሄደው። አጠገቤ ነው ያለው እኮ ሀገሩን የምኖርበት ሀገር ጀርመን ነው። አጠገቡ ነው አይደል ያለው። ሄራ ክስስ ታርጎ በቃ ሚጣያ አማረ ተክቶ አየለ ክሱ ምን ደረሰ? ምንም የደረሰው ነገር የለም። አንቺ ባርባራ ጠረተይ ጠረስ ለጉልበት ሻም ጠረተይ ያራዳሽ ወይ እንታረቀው ክሱ ይቀጥል ወይ እሱ ሚክሰስ አይመለሱ። አረታይ ስለዚህ ሰው ስለከሰሰ ብቻ ይታሰራል ማለት አይደለም። አለቅ ምንም አንድ ደብዳቤ ነው የመጣልኝ። መድኃኒዓለም ግን ሚጣይ አስር ምናምን የተባለውስ አስደፋሽ ምንድነው አለኛ የተባለው እኮ በቃ እንዳታይ እኮ ትክሰሰው እኮ አለ። እኔ እኮ ትክሰሰው እኔ ሰው ለመክሰስ ያዙ ይጭራሽ ምን አባቶትና ባርባራ የከሰሱኝ አለኝ አንቱ ብሎ። ግን እኔ እንደ አይነት ሴት እንኳን ነው ለምስሽ እንኳን እምለው ለምን ምስልሽ እንኳን እምለው ከጂጂ ጋር እንደዛ ሲሆን የነበረ ነው እንድ ባል ብላ ቤቷ አስገብታ ሽርጉድ ስትል የነበረች እኮ እሷ ነች። ምን አገባሽ? ስንት እኮ የሚለቀስላቸው ስንት ተደብድበው ፍትህ የሚፈልጉ ሴቶች አሉ። ሌላ እነሱ ነው ለምን ይለካሉ? እኔ ለማረማት ነው ጂጂ ልነጠፍልሽ ተጎልጎዝጎዝልሽ የሚለው ጃፒ እሱ አይደለ ሁለቱን ያጣበሰው ከቤቷ የማያውቃትን ሰው የማይተዋወቁት ሰው አምጥቶ ጃፒን ያጣበሰው ማን ነው? ጃፒና ፍርዬ እኮ ናቸው። ማን ጃፒና ፍርዬ ለቤቴን አይደለም ጃፒ ልንገርሽ። እኔ ስለማቅነርሽ ጃፒ ማን እንደሆነች ያውቃታል። ማርያማዊት እኔ ፊት ለፊቷ ነው የምናገር። እሱ ስለሚያውቃት እሱን ያመጣታል። ጃፒ ያውቃታል። ማርያማዊት የጠበሰችው ቲክቶክ ላይ ነው። ሆዴን የልጅ ሚካኤል ኮንሰርት ጊዜ እሱ ፍራንክፈርት ነው የምኖረው ሲል ፍራንክፈርት መጥቻለሁ ብለ ይዛኔ ጃፒ የሚያውቀው ነገር የለም። አረ ልደት ትነግርሻለች። በፍጹም እነሱ ልደት የሚዘጋጁ ነው። እነሱ ቀሩ አብግዛት ሚጣይ ወይ አንድ ነገር ልንገርሽ። መቼም ያራዳ ልጅ ይገባዋል። ሰው እዛ ጋውን ትላንትና እነ ጃፒ ሙድ እየያዙ ነበረ። ከምሬ ነው የምልሽ፣ የመጨረሻ ሙድ እየያዙ ከሄለን ጋር ማለት ነው። የሆነ ሙድ ሲያዝብሽ አታውቂም አንቺ። እሱ ራሱ እንጂ እዛ ገብቶ ይጃጃላል። ገባሽ? አሁን እነሱ የሆነ ሆይ ምናምን ሲሉት ጃፒ መጥፎ ነገር እንዳትናገሪብኝ ነው። ጃፒ ያራዳ ልጅ እንደ ሰፈሬ ልጅ እኮ ነው እንዴ። ባርባራ ኢትስ ኦኬ። ሰፈሬ ልጅ ነው። ፒስ እና ባርባራ ኩላሊቲሽን ነው የምትሰጪው? ለጃፒ ሰጣለሁ። እኔ ጃፒ ዝማብራ እኔ እኮ በግራይ ጃፒ ጎረቤቴ ነው፣ በቀኝ ባርባራ ጎረቤቴ ናት። ሚጣዬ ታንጥቂንና ወራችንን አንድ አካል አርጊን።
እኔም ጃፒ ሲነካ ሲልሽ ዝም ነው ያለው። እኔ ሌሊቱ ሙሉ እየሰማኋቸው ነበር። ባርባራ በውስጥ ጻፈልኝ አልናገረውም ዛሬ ባርባራ ስሚ ሁሉም ሲልሽ ተቀደድ መቀኛ ከጃፒ ጋር ሲልሽ እሱ ዝም ብሎ ሲያዳምጥ ነበር። ዝም ብሎ ሲልሽ አንቺ ግን ያለብሽ ይመስል በማል እንደ አለብኝ ፎንቃ አለብኝ። በቃ ጃፒ ላይ ነው ፎንቃ። ምን አባታቸው ያመጣሉ ጃፒ ታዩ በመዳን ፖሊስ ማነው ቦታ የሚለቅለት ጀግናችን መጥቷል። ፖሎ ሳታረጊ ገባሽ አንቺ 10 ማድረግ አታረፊም እንዴ? ባርባራ ታስቂኛለሽ። አረጋጉልኝ። አሳረኛው አሳር አብራልኝ። አሳረኛው ገብቷል። ይግባ። እንዴት ናችሁ? ሰላም በጣም ምንድን ነው የሚያስቃት? ምንድን ነው የሚያስቃት? አረጋጋ ሊብራ ብስትለው እኔና አሳረኛው እኮ አታይንም ከጃፒዬ ጋርና በፍጹም አንድ ፎቶ ጉርድ መነሳት አለብኝ ከጃፒ ጋር የማን ነው የሚያስተጋባው? ባርባራ ምንድን ነው ቆየ ሰሞኑን አጀንዳ ግን ግራ ይገባል። ዝም ብሎ ውሻ በቀደደው ጅብ ይገባል። ዝሆኔ ትንሽ ተጣሉ ሲባል አካኪ ዘራፍ ተነስታ የኔ ነው የለም ሆዴ ይቅርታ ብሏታል። እንደው ስልኩን ከከፈተላት በሉኝ። ስልኩን ከብሎክ ካወጣት ሁሉንም ሰው ነው ይቅርታ ያለው። ይቅርታ ይገባኝ። አሁን እንደው እንደ ኢትዮጵያውያን ያሳፍራል እውነት። ስንት አጀንዳ እያለ ስንት የሚነሳ ነገር እያለ እኔ አሁን ትላንት በየቤቱ ሆዴ እንዲያርጎ በዚህ ገብቶ የሆዴን ሪከርድ እያወጡ ያሰማሉ ምናምን። በቃ ያሳፍራል እኮ ምንድነው? እግዚአብሔርን ስንት ነገር አለ። ሰው እኮ ህይወት ያስጨንቀዋል። ስንት የሚያስጨንቅ ነገር አለ። አሁን ዛሬ አበበች ቤት አድሮ ነገ በቀለች ቤት ለሚሄድ ወንድ በዚህ ደረጃ እንደዚህ ምናምን በጣም ይደብራል። ብቻ እኔ ሜጃ አሰቃዩት፣ ሆዴን እየወደዱ አሰቃዩት። እኔ ካለው ነገር ውስጥ ልንጋርክ አሳረኛው ሁሉም እየመጡ እንካሚሉኝ ገንዘብ እነሱ ናቸው አሉ። ከዚህ በላይ እንደው አፈር ብሉ። እንደው ምን አይነት ቤተሰብ ነው ያሳደጋቸው? ረክስ ነው። ሁሉም እየመጡ አለ። እኔ ትናንትና እንደው እስኪ ዛሬ ተረጋግቼ ላዳምጥ አልንቀልቀል ብዬ የሆነ ቤት ሳልገባውላ ነው ቁጭ ብዬ ተሰማቸው ነበር። እየመጡ ብር እነሱ ነው የሚሰጡኝ አለ። በቃ ይመቸው። ገብቶ ነበር ሆዴ ያ ገብቶ ነበር ዮኒ ጋር። አዎ ኦኬ። በቃ ሁሉም እየመጡ እንዴ አረተ ባርባራ እኔ አሁን የሆነ ነገር ብናገር እቺ አሽቃባጭ ነገር መርዝማ ብለው ይጨርሰዋል። ሌላ ነገር ይሉኛል እንጂ ያልኩ ማለት ነው። እውነታው ልጅ በቃ ወደው የሚያረጉለት ሁሉን ነገር ቢደረጋቸው ወደው የሆዴ ታሞ ያላችሁ አይደል? ይኸውልሽ ልንገርሽ፣ ሆዴ ታሞ ድራማ ያስጠላል። በትክክል አንድ ነገር ሳትሰስት ማርዬ፣ ገንዘብ አይደለም የገንዘብ እንዲህ ናዳ ነው። ምግብ በዴሊቨሪ ነው፣ በታክሲ ተመላልሳ ነው፣ ለልጆች ከፍላ ነው፣ ድርጅቷን ዘግታ ነው። በነበረው ሁኔታ እንኳን አይደለች ማርዬ የምትወደው በፍቅር እኔ ራሴ በዩኒፎርሜ ካላየሁት መስራት አልችልም ነበር። ሄጄ ሆስፒታል እግዚአብሔር ልጅ ወጣመት ካደ አልካደም ባርባራ አልካደም። እሱ ክሬዲት ሰጥቷል ባርባራ አርጋልኛለች። ግን ሁሌ 100 ጊዜ በቃ እናገራለሁ። አርጋልኛለች ነው ማለት እኮ የተጣላንበትን ምክንያት አላወጣም። ታውቀዋለች። እኔ ይኸውልሽ ያስጠላኝ ድራማ ልንገርሽ። የዛሬ ዓመት የተጣላሽውን ጻፍ ዛሬ አስቀምጠሽ ከዛ በኋላ እንትኑን ታሳያለ። ሪከርዱን እኮ ቀኑን ታሳይና ፍረዱኝ አለኩ። ቀኑን ይሄ ሪከርድ የተደረገበትን ቀንና ቀኑን ታሳይና ከዛ በኋላ እንደፈለጋችሁ። ከዛ በኋላ እኮ 9 ወር ነው 1 አመት አብረን ሆነናል። ይሄ ነገር ካለፈ በኋላ አብረን ሆነናል። ልጆቿን ደግሞ እኔ ምን አይነት ድራማ ያስጠላኛል መሰለሽ? ቲክታክ ላይ እኔ የማንም ልጅ እንዲነካ አልፈልግም። የማንም ልጅ ነው የምነግርሽ። ታውቂያለሽ። ግን የሆነ ነገር ሲሆን በልጅ ሄዶ የሚታከክ የሚደበቅ ሰው
የሆነ ነገር ሲሆን ከሆነ ነው በሴትነትሽ ተደባድቤ ህጌን አስከብራለሁ ራሴን አስከብራለሁ እንጂ በዚህ ደረጃ ምን አመጣው? እኔ ጥያቄ አለኝ። ይሄ የእርምጥምጥ ነው፣ የወንድ ገረድ ነው። ይሄ በሴት ጭን የሚኖር በሴት ጭን የሚተዳደር ሰው ነው እንጂ ሲጀመር ጉዳዩ ያለው ከሷ ጋር፣ ፍቅሩ ያለው ከሷ ጋር፣ በጥቅም የሚተሳሰረው ከሷ ጋር፣ በድቷትም ምን ብሏትም ገንዘብ የምትሰጠው እሷ። ከልጇ ምንድነው ያለው? ልጇ ኦቲስቲክ ሆነች ዋትኤቨር ምንም ሆነች ቪዲዮ ቀርጾ በስልኩ ማስቀመጥ በራሱ ለምን አስፈለገ? ቪዲዮ ጊታር እየተጫወተ ለማድረግ እኔ እንደዚህ ቪዲዮ ሰው ሲጫወት እንደውም እኔ እንደውም ከዚህ በኋላ ኮዲ ጋር ነው የምቆመው። አዳምጠኝ ልንገር፣ ቪዲዮ የቀረጸው በቃ ባል በነበረ ሰዓት ቤቷ ጊታር ሲጫወቱ ዝም ብሎ ነው የቀረጸው ቪዲዮ እንጂ እስኪ መጥፎ ነገር ቀርጾ ለጥፎ የሆነ ነገር አርጎ የደበደባት ነገር እንደዚህ ያረግ ይችላል። ተክሰሶኛ ጋር መምጣት እኮ አይጠበቅባትም። ከዚህ ጀምሮ ይህች ቆይ ስሚ ሚጣ፣ ከዚህ ጀምሮ ጉዲሽን ነው ማውጣው። ከዚህ ቪዲዮ ጀምሮ ያለውን ጉዲሽ ነው ማውጣው። ይሄ ምን ማለት ነው? ሲጀመር አንደኛ ማሸማቀቂያ ለመጠቀም ይልሽ፣ አንደኛ በመልካም ጊዜ እቺ ልጅ ባይ ዘ ወይ ነይ አሳረኛው ይሄ ኖርማል ቪዲዮዎች ናቸው። እሱ ኤክስትራ እንደዚህ አይነት ቀራጭ አይደለም። አይደለም ቪዲዮ እኮ ነው አሳረኛው። ምን ችግር አለው? እኔና አንተ እንደዚህ ይሄ ተኮሊዞ ቪዲዮ ቀርጾ ምን ችግር አይደለም። እና ለጸብ መጠቀም የለብንም፣ ለመጥፎ ነገር መጠቀም የለብንም። እንዲህ ያለን ነገር ለመጥፎ ነገር መጠቀም የለብንም። ሌላ ነገር የመናገር መፈለግ ፐርሰናሊ ከገርል ፍሬንድ ስትጣላ የሆነ ኃይለ ቃል ትወራለህ ትችላላችሁ። ቆይ ልንገር፣ ኃይለ ቃል ትወራለህ። እኛ ምን እናደርገዋለን? ቆይ ጉድን ነው የማወጣልህ ምናምን። እኔ ብያቃለሁ። እኔ የልጄን አባት ብዙም ጊዜ የሆነ ነገር ያመጣልኝ ነበረ ከሚሰራበትና እቃውን ይዤ ነው መጣ ያልኩበት ነገር አለ። እንቺ ሴት ነሽ ባርባራ፣ በቃ እግዚአብሔር አገር ያቀጣጠለው የሆነ እቃ የሚያመጡታልና ለኔም አመጣልኝ ለምን ይቅርባት ብሎ ከዛ በቃ ውድ ሻምፔን ነው ከሆነ መስሪያ ቤት የሚወጣ በቃ ይሾ መጣው አልኩት። ይደረጋል እንደዚህ የምትዛዛተውን አምጥተ ሚዲያ ላይ ይሄንን ብሎኛል ብላኛለች። የህፃን ስራ ነው አይመስለኝም። እንደዚህ የሚያደርግ ልጅ አይደለም። ባይ ዘ ወይ ይሄ ልጅ ምናምን አይደለም ምናምን ብሎ አባባ ይዞ ቤት ተነፉ ነው የምትላችሁ። መጣ ነገ ጂጂን ይቅርታ እንዳላት ማርጌን የሚቅርታ ይላል። ተነፉ አይለው ማነው ተነፉ የሚለው? እሷ ነች። ስሚ ማለት እንደምራፉ ነው የምትላችሁ። ባርባራ ሴቱ ምንድነው እንደዚህ የረከሰው? እንደዚህ የረከሰው ምን ሆኖ ሴቱ? ትላንትና ከጂጂ ጋር የነበረ ወንድ ያረከስንም እንዴ ታዛረኛው ሁሉም አንዳንዶቹ ናቸው። ግን አንድ ሴት ልጅ እንደ ሴት ክብሯን ልጠብቅ ይገባል። ፈርስት ከጂጂ ጋር የነበረውን ነገር ብዙ ሴቶች ያውቃሉ። ገባሽ? ያውቃሉ ሴቶች ከጂጂ ጋር ምን ተፈጥሮ ነበረ፣ ምን አይነት ባህሪ ያለው ይሄ ልጅ ምንድነው ተፈጥሮ የነበረውን እያንዳንዱን ነገር ያውቃሉ። ሶ ለምንድን ነው ራሳቸውን የማይጠብቁት? ትናንትና በጂጂ የተደረገ ነገር በሌላ ሴት ላይ ሊደረግ እንደማይችል ምን ያህል እርግጠኛ ሆኖ ነው ይሄን የሚያደርጉት? ሲቀጥል እሱስ ምንድነው ቆፍጠን ብሎ አይሰራም? ራሱን አይጠብቅም? ከእንዲህ ያሉ ተልካሻ ልክስክስ ነገሮች ለምንድን ነው መራቅ ያልቻለው? እያንዳንዱ ከመጀመሪያ አውቃ ገባችበት የሚመጣው አንዷማ የሆነ ከጂጂ ነጠቋት አይነት ነገር ነው ያየውባት። የሆነች ሴት ስሟን አይ ቲንክ አላውቀውም እንጂ ጂጂ ከተጣለ በኋላ አቅፋው ምናምን እግሩን እያጠበች የእግሩን እጣቢ የምትጠጣ ሴት ሁላ አለች። ዛሬ ለባርባራ ያልሆነ ወንድ ነገ ለሚጣ ሊሆን አይችልም። ዛሬ ሚጣን ወጥቶ እንዲያዋረደ ወንድ ነገ ለሌላ ሰው ሊሆን አይችልም። እንደ አጀንዳ በየቀኑ የዚህ ጉዳይ እየመጣ ምናምን ከአንዷ ጋር ሲጣላ በዚህ ጉዳይ ነው የጣሉ ተብሎ አጀንዳ ከአንዷ ጋር ነገር ሲፈጠር በዚህ ጉዳይ ነው ተብሎ ቀን በቀን በሚዲያ አጀንዳውን ልናሳጥር ስንል ሄለን እንደ ውሻ አባረረችን። ይቀጥል ባርባራ ደግሞ ጊዜ ቆይ እንዴ ሄለን ማለት አታባርሽ። የማን ነገር ባርባራ ሄለን እኮ ቢዝነሷ ነው እኮ በአንድ አይኗ ዩቲዩብ ነው የምታየው፣ በአንድ አይኗ ቲክታክ ቁጭ ብላ የምትውል ሴት ነች። መተዳደሪያዋ ነው። ለምን አታስወጣሽም? ሄለን ድብና አድርጋ ነው የምታስወጣሽ። ጉዳዩ እንዲያጠራ አይፈልግም። ጉዳዩ እንዲረዝም አጀንዳ ነው የሚፈልገው። ከቅዳሜ አያልፍም እንዴ? ትልልቅ ሰዎች እኮ ያሉበት ሀገር ነው።
ይሄን ያህል እንዴ በጣም የሚችል ነገር ነው። እንዴ ነፍሳቱ ተፋፍሙ አጀንዳ ሆኖ መምጣት የለበትም ነበር ሲጀምር። ያይ መጣም በቃ ይጣፋል ለያየ አይ ፕሮሚስ። አሁን እኔም በጊፍት ባርኩኝ ነገሩን እንዳሳጠረው አጥራሽ በጊፍት ባርኩ ባርባራ ነገሩን አሳጠርሽው በየአቅጣጫው አንጫጫሽው እንጂ ባርቢ ተይ እንጂ እንዴ ያጥራል እመነኝ ሀጂ ያጥራል ይቀራል። ምንም ከአንድ ሳምንት በላይ የትም አይሄድም። ሌላ አጀንዳ ይመጣል። አሁን ምርጫው ስለደረሰ ነው። እኔም ይጠር ነው የምለው ይጠር ያንተስ ትዝ ይልሃል እንደዛ ሀገር ሲቀጣጠል። አሁን ደግሞ ይሄም አንድ ሳምንት ከሰኞ አያልፍም። ይጫዋል። እኔማ በጣም እዚህ ሶሻል ሚዲያ በጣም የተዘብኳችሁ በጣም ትናንት ምን እንዳናደደኝ ምን እንዳሳዘነኝ ታውቂያለሽ? ሆዴ እኔ አለኝ ምን እንደመጣብኝ አላውቅም። እኔ እኮ አንዷ ደግሞ ጀርባዬን በቢላ ወቅታኝ ነበር አለ እንደው ምን አርግ ነው የሚሉት የጀርመን ሴቶች በቃ አልኩኝ እኮ እኔ ማሳዘን ወይ ማንን ሆዴን? አዎ ከዚህ በፊት ተከስሼ አውቃለሁ አለ። አንዷ ጀርባዬን ወቅታኛለች በቢላ አለ። ኢየሱስ ለእንትን ላይ የሆነ ቤት እኮ ነው የሚያወራው። ሴቱን ጨካኝ ልጅ ግን አንቺ ረጋ ብሎ ነው የሚያስረዳው። ማርያምን አከበርኩት። ምንም መጥፎ ቃልሽ ነው አይላም። እኔ ዝም ብዬታችሁኝ እየሰማችሁ ነበር። አንድ ነገር ልንገርሽ እዚህ ጋር ግን አልወጣሁም እኮ የዛን ቀንም እኮ መጥፎ ቃል አልወጣሁም። በቃ ለምን ከጂጂ ጋር ፈርግላሽን አረገኝ ነው አይደለችም። ማርዬ ከጂጂ ጋር እኩል አይደለችም። የንግግር ስህተትም ሊሆን ይችላል አንዳንዴ ገባሽ አይደለም። ጂጂ ይቅርታ ስላላት ነው ይቅርታ ስላላት ምንም አላለችም። እሷ ይቅርታ ስላላት ይቅርታውን ምንም ነገር አላለችም። እንዲያውም ሴት አሰዳቢ ደግሞ ምን ማላለችም። ቴሌቪዥን አይደለም እንዴ እኔ ስንት ነገር ያልኩት የሚታያት ልትማሩ ነው። እኔ አሁን የሆነ ነገር ቦነት ይችላል እናንተ ላወራ ነው። ምን በኔዮት ልትማሩ እናንተ ኢትዮጵያ ህዝብ በኔዮት ሊማር ኢትዮጵያ ሴት በኔዮት ሊማር ተደብደበሽ አትማሪ። ቀልዳለች መገረፍ ያስፈልጋል። አሰዳቢ ትለኛለች እንዴ ምን አገባኝ። ሄዳ እግሯን ስከፍት የሚጣና ማክራ ነው እንዴ እግሯን የከፈተችው። አሁን አጂ ሴቶች ሲደበድቡ ይሄ ቦክስ ምናምን ይቅርባችሁ። መግረፍ እግሯን በቀበቶ ማይታይ ቦታ ቂጥቂጧል። እኔ አንቺ ትቀልጃለሽ እንዴ? የኔ ላይ እኮ የቤት ቁሳቁስ ሁሉ ተጨምሯል። ተይ እንጂ ባርባራ ተይ። መጥበሻ ነው አንተ በመጥበሻ ነው። መጥበሻ አለ፣ ብረት ድስት አለ፣ ጭልፋ መውረድ ነው ያልተጨመረው። አሚን ግሱን ጠብቅ። እሱ ሲጀመር ስጠብሱ ሰገጤ ገርዳሜ ምናምን እየጠበሳችሁ እኮ ነው። ስጠብሱ የሚያከብራችሁ የሚወዳችሁ ሚዲያ ላይ መጥቶ የማይርመጠመጥ እኔ ባል ሚዲያ ላይ ባርባራ አላዩሽም ባሊን አላገኘሁም ላይ ካሽቷል። አንበሳ ጀግናችን ዝራኤልም ቲክታክ አቅም ቀበሌ ናችሁ ነው የሚልኝ። እኔን እንኳን ምን ሊያርግ ይመጣል? አይ እሱ ቲክቶክ አያውቅም ግን ይታወቃል ባልሽ እኮ አይ ነው ግን አይመጣም። ቲክታክ ምን ያደርግለታል? ባይደው የሚጣባል በጣም የሚታወቅ ሰው ነው። አልነግራችሁም እድ ምን ስራ ከምርሽ ነው ባርባራዬ? እግዚአብሔርን በጣም ትልቅ ቫልዩ ያለው ሰው ነው። በጣም የሚታወቅ ሰው። ኧረ ምን ስራቱ እዚህ ደግሞ ምን ይሰራል? እኔ ላይ አስተዋውቃኛለች። ሚጣ እንደኔ ኮርኩራችሁ በሁለት ሳምንት ታመጡናላችሁ። እኔንም እንደዛ አድርገው ነው ያመጡት። እኔ ልንገርክ እሱን እንደምፈራው የዚህን ህግ አልፈራም። በቃ ተከባብሬ ነው የምኖረው። ምንም ቢያደርገኝ እኔ መጥቼ የኢትዮጵያ ዳኙኝ አልልም። ሚዲያ ላይ በሄደብኝ ልክ እሄድበታለሁ ስለ የሚጣባል መጣ እንደ በስውር በፌክ አካውንት መጣ። በስውር አይመጣም። ፊት ለፊት ነው የሚመጣው። አይመጣም። ምን ሊያደርግ ይመጣል? ምን በወጣው ምን እዚህ ሊሰዳደብ ይጣየና አይዊሽ ሰርጋችሁን ምን ብጠርኝ እንደዛ ጋብዘው እግዚአብሔርን እኔ ደግሞ ልጋብዝ ሚዲያ ላይ ያለኝ ባርባራ ነው ቲክታክ ላይ ብፖስተው እኔ በነኳቸው ቁጥር ይቀጠቅጡታል። አያወጡ እሱንም ይቀጠቅጣል።